ባፍ በለው ዳይሬክት ምን ዳይሬክት ኦርደር የለም። እንደዛ ምንም አታስማምሩ። ታነባለህ አታነባም? በቋንቋ መደበቅ እሺ እኔ ላንብበው። ባይብሉን ልክፈትና ወዴት ነው የምታነበው? ቆይ ተረጋጋ። ወዴት ነው? አንተ ማንበብ ጀነቃ። አንድ ቃል ነው የፈለኩት እኔ አንድ ቃል። አልታዘዝንም። በቃ እቺን ቃል ነው የፈለኩት። ታዛቸዋል ወይስ አልታዘዝንም? ለምን ነው ሪቲም ታዛቸዋል ወይስ አልታዛችሁ ነው ጥያቄ። ወጣል እንትና የለም የሆነ ቦታ ላይ ቆይ ሌላ ክርስቲያን ላስገባ። ቆይ ሌላ ክርስቲያን ላስገባ። እንግዲህ ነግሮናል። በባይዘው ወይ ዳይሬክትሊ የለም ወይም ዳይሬክት ኮማንድ የለም በማለት ተናግሯል። አልታዘዝንም ነው በቃ እያለ ያለው። እስቲ ደግሞ እዚህ አንድ ይሄን ሰውዬ ደግሞ እናስገባው እስቲ። ወይ ሊጮህብን ነው መሰለኝ። ይሄ ደግሞ የሚጮህ ሰው ነው፣ ማይረጋጋ ሰው ይመስለኛል። እንግዲህ እዚህ ያላችሁ ሰዎች አንዴ ባይዘው ወይ ፕሮቴስታንቶች ይሄ ሙሉ ወንጌል አማኝ ቤተክርስቲያን በራሱ አወጃለች አዲስ ጾም አውጀናል፣ ጾምና ጸሎት ብለዋል። ፕሮቴስታንቶች ደግሞ ከፕሮቴስታንትም አንድ ቤተክርስቲያን ይሁን አንድ ቤተክርስቲያን እንደዛ ነው። ፖለቲካ ትቀጥላለህ። አንዴ እዚህ ያላችሁ ብራዘር እሺ ቪዲዮ ሰርቻለሁ። አንዴ ገብታችሁ ሼር ሪፖስት አድርጉ እስቲ። እዚህ ያሉትን እዚህ እናስተናግዳቸዋለን እንደነ ሳሚን። ሌሎቹ ደግሞ ያው በቤት ለቤት ላይ ያሉትን ደግሞ ማን ይደርስላቸዋል? በቪዲዮ ነው የምንደርስላቸው። አንዴ ሁላችሁ ምናምን ሰዎች አንዴ ሼር ላስደርግ። አልጠየቀም። እሺ ቁርአን ላይ ምንም ነገር አልጠየቀም፣ አላስጨነቀም። አይታችሁ ፖለቲካ ነው። አሁን እንድታች ያላችሁ ሙስሊሞች ደግሞ እስቲ ጠይቀው ምናምን ከስንት ጊዜ ይሄ አታቀኝ በደንብ ታቀኛለህ። አልመልስም። ይሄው ለምን ግልጽ አድርገን አልመልስም። ይሄው አሳጠሪ ነገርኩ። በቃ ፖለቲካ እንድታ አልመልስም። ተገላግለ የታች ያላችሁ ስሙ። እሱማ አንተ ማደብ አልመልስም። ብለቴን አልቀኝ ሙሃይሚን የሚለውን አንብቤ አንተ ሌላ ነገር እንደ እንትን ነገር ብለህ እንትን አልክ። አንዴ ቪዲዮን ሼር ላስደረግሽ እሷን አታስተዋግሉኝ። እንመጣለን። አንዴ እዚህ ያላችሁ ሰዎች መሰንት ሙሉ ወንጌል ችግር የለው ይመስልሽ። ለማንኛውም ሙሉ ወንጌል ቤተክርስቲያን እንግዲህ በራሳቸው ተነሳስተው ጾም አውጀዋል። እንግዲህ ክርስትና በራስ ተሰብስባ እንደ አንድ ቤተክርስቲያን እንኳን የምትወስነው ነገር ነው። ሙሉ ይሄ ሙሉ ፕሮቴስታንት ዲኖሚኔሽን ሁላ ተስማምተው አይደለም። አንዱ ነው ብድግ ብሎ በቃ እኛ ወሰነናል አይነት ነገር አለ። ወሰነናል አለ። የኛ ቤተክርስቲያን ተከታዩ ጾሙ ነገር ወሰነናል። አስባ አይታችሁ ሲል እናንተ ረመዳንን ወሰናችሁ አይደል የምጾሙት? ጉድፈራ አራኛ አልወሰንም። ቆይ ሳሚ ትጠይቀኛለህ። እዚያ ላይ ሰዎች ሼር ፖስት ወራረን ረመዳን ማለት አው ቆይ ሳሚ ቆይ አንዴ ሼር ላስደርግና በደንብ ታወራኛለህ። አንዴ ሁላችሁም ሂዱን ገብታችሁ ሼር ፖስት አድርጋችሁ ተበላችሁ። ሁላችሁ እኔ ጥያቄ ብጠይቅ ወላሂ እኔ በእውነት በጣም እኔ በእውነት እርግጠኛ ነኝ ይሞራል። እሺ ችግር የለም። እዚህ ያላችሁ አንዴ ሁላችሁም ደርሳችሁም እሺ አንዴ ሁላችሁም እነዚህ ሪፖርት ያደርጉታል። ለዛ ነው እነ ክርስቲያኖች ሪፖርት ስለሚያደርጉት አይ አንተ ሳይሆን ሌሎቹ ስክሮል ሲያደርጉ ያው ሪፖርት እና ደግሞ ያው ላይ ሼር ያደርጉትም ኦብቪየስሊ ከነሱ ተቃራኒ ነገር እንዴት ሼር ያደርጋሉ? ሲጀመር ለዛ ሲባል ነው ሼር ስለማይደረግ እኛ ራሳችን ነው ሼር አድርገን በግድ ነው የምናደርስላቸው። ቢያንስ ፕሮቴስታንቶች ነው እነዚህ ክርስቲያኖች እንግዲህ በየመንገዱ ባይብል እየሰጡ ምን እያሉ ያደርሳሉ። እኛ ቪዲዮ ማድረስ አይከብደንም። በየመንገዱ ማለት ነው ኢየሱስ ክርስቶስ ለእናንተ ሞቷል ምናምን በየመንገዱ አንዱ ምን እንዳለኝ ታውቃላችሁ? አቀፈኝና ተከራክሬው አቀፈኝና ኢየሱስ እንደዚህ ነው የወደደህ በቃ እንደዚህ ብቻ አለኝ። በቃ ለዚህ ብቻ ነው በቃ ምን ልበለው ኢየሱስ እንደዚህ ነው ነገር ከምለው ሞራሉን ከምነቀው ዝም ማለት ነው። አይ በቃ እኛ ምን እንወደዋለን እናንተ ለማትወዱት ነው ብዬ መለስኩ እና እኔ ብላት ሰርቻለሁ። በየቀኑ ነው ሰዎች ይሰብኳቸዋል። እኛ ቪዲዮ ማድረስ አይከብደንማ በየከብና ሁላችሁም ገብታችሁ መጀመሪያ ያለውን ቪዲዮ ሼር አድርጉ። እሺ ሳሚ ተመለስ። ሳሚ ተመለስ። ሳሚ ይሰማል? ይሰማል። እሺ ሰዓል ቡካሪ ምንድን ነው የሚያስተጋባው? እሺ ወርደን አንዴ ድምጼን ደግሜ ይሰማል። Don't care what people say about አለቀ። ይሄ ወሬ ከገጠመ ጾም በማለት ቃል በቃል ይናገራል። እንደውም ህግጋት እንደው ጾሙ ብሎ ካዘዘ በኋላ በሽተኛ ወይም ደግሞ ከጉዞ መሃል ከሌሎች እነዚህ አካላት ያው በሌላ ቀን እንትን ማለት እንዳለባቸው ይናገራል። ስለዚህ ትእዛዝ አለ እዚህ ላይ ፕላስ ደግሞ ቀጥሎ ምናልባት 6 ቀን ደግሞ ለምንድን ነው የምትጾሙት ከረመዳን በኋላ ከተባለ እንኳን አለ እሱም ሐዲስ ላይ የአላህ መልእክተኛ ሁለቱንም ነው። ቆይ አንዴ ልዝጋ ብዬ ነው አንዴ በዘጋው አይሻልም ወይ ታሪክ? እሺ በቃ ስለሱ በቃ ስለ ረመዳን ጨረሰ። ይሄውልህ እኛ የምንጾምበት እኛ ሙስሊሞች አሁን እኛ የምንጾምበት ምክንያት ይሄው ቁርአን
በመመሪያ መጽሐፋችን ላይ ስለታዘዘን ነው። አሁን አንተን ነው የምጠይቅ። አንተ ታዛህ ዳጊን አስገባው በእናትህ አብዱላኪ ዳጊ ያስቀኛል። ኧረ አይደለም። አይ ቆይ እኔ እኮ ጥያቄ ነው። ጾሙ ተብሎ ታዛችኋል ወይ? መጀመሪያ ቆይ አብዱላኪ ቆይ ለአላህ ብለህ አሁን እኔ ረመዳን ላይ አልጨረስኩም እኮ መጀመሪያ ትእዛዝ ነው። አይ ወደ ቀደሙ የድሮ ህዝቦችም ጾሙ ተብለዋል። አሳይክሽ ማስረጃ የድሮ ረመዳንን አብዱላህ አይ አይደል? የትኛውን? ይሄው እዚህ ጋር ሲያስቀምጥ ተመልከት። ይሄው ሱረቱል በቀራ አሁን እኮ የኛ የራሳችንን እኮ መለስኩኝ። አሁን አንተ ያንተን ላለም ቆይ አብዱላህ እኛ አይደል? አሁን በዚህ ሰዓት ነው አንዴ ሳሚ እኛ በዚህ ሰዓት በቅነት መልስልኛ አብዱላህ ይኸውልህ ሌላ ክርስቲያን እኔ በእንደዚህ አይነት አንገል ፈርቷል ምናምን አይደለም። እኔ ለመማር ነው። እውቀት እፈልጋለሁ። እውነትን ፈላጋ ነኝ። እሺ በቃ ርዕስ እንዳይቀደዛ ከሆነ የቀደሙት ሰዎችስ የሚለው ላይ እሺ ሌላ ርዕስ ስለሆነ እኛ አሁን በዚህ ሰዓት ያሉት ሰዎች የሚጾሙት በዚህ ሰዓት አሁን ፕሮቴስታንቶቹ መጾም ጀምረዋል። ኦርቶዶክሶችም እየጾሙ ነው። እኛ ሙስሊሞችም እየጾምን ነው። ከሶስታችን ማን ነው የመጾም ትእዛዝ ያለው ነው? እኛ ይሄው አሳየን። አሁን በሳ ነው እኔ የጾምኩኝ ነው። አብዱልከሪም ለምንድን ነው የምጾመው ካልከኝ ይሄው አሳየኩ። የምጾምበት ምክንያት ረመዳንን ካገኘው ጾም ስለተባልኩኝ ማለት ቁርአን ላይ። አንተ ለምንድን ነው የምጾመው ነው የኔ ጥያቄ። አሁን አንተ አሁን ምን ለምንድን ትእዛዝ ታዛሃል ወይ ነው? የቀደሙ በእናትህ እኔ እየጾምኩ አይደለም። እኔ ስለዛ አይደለም እያወራል። እኔ እየጾምኩ አይደለም። እኔ አልዋሽም። እኔ በዘመድ ነው ኦኬ። አንተ እሺ ምን ቤት የትኛው ዲኖሚኔሽን ነክ? ሙሉ ወንጌል አይደለም? እኔ እየበላሁ ነው። አልዋሽም። ስለኔ ለኔ ካወራኝ እኔ እየበላሁ ነው። አልዋሽም። ኦርቶዶክስ ነው ወይስ ፕሮቴስታንት ነክ? እኔ ከፕሮቴስታንት ዶክትሪን ከፕሮቴስታንት ለየት ይላል። ኧረ እባክህ አዎ ፕሮቴስታንት አይደለሁም። ምንድነው? እሺ ምንድነው? የትኛው ምን አይነት ምንድነው? እሱን እነግርሃለሁ። ችግር የለም። እሱን እነግርሃለሁ። ግን እኔ አሁን ተዋህዶን እንቀጥለው። እሺ አንተ ደግሞ ለየት ስለሚል ማለት ነው። እስቲ ተዋህዶ ኦርቶዶክስ ነው። ተዋህዶ ገብተሃል አብዱላኪ ማለትም እናውራ። ምንድነው እኔ ጥያቄ የጠየቁኝ እኮ ሄድካ ሌላ ቦታ ሽፍት ገብቶኛል። እሺ እንትን ብዬ ሳይሆን ርዕሱ እንዳይቀየርብኝ እንደ ከአንተ ጋር አውርቼ ማለት ነው። ከታች ያሉ ክርስቲያኖች ማለት ነው እንዳይሄዱብኝ ብዬ ነው። ገባ? ቆይ እኔ እናንተ የትም አንሄድ። ስለዛ ቆይ ይህችኛዋ ጾሙ የተባለበትን ተዋህዶ ገብተሃል የጾሙ ስለሆነ እነዚህ እስቲ ምንድነው የሚጾሙት የሚለውን እየጠየቅኳቸው ነው። እሺ ተዋህዶ ሲጀምር በጸባይ ነው የሚጀምረው፣ መሀል ላይ ነው የሚደርቀው። እሺ ተዋህዶ እንኳን ደህና መጣ። ያው አዲስ አይደለም ለቤቱ። እንኳን ደህና ቆያችሁ። ይኸውልህ አሁን ወደ ግራ ወደ ቀኝ ወደ ላይ ወደ ታች እንዳትል አደራህን። ጾመኞች ነን እንዳታደርቀን። ኢየሱስ ይሄ ጾሙ ብሎ ያዘዘው ጊዜ አለው ትእዛዝ። በቃ ጾሙ ብሏል ወይ? ይሄ ነው የመጀመሪያው ጥያቄያችን። ማቴዎስ 16:16 ቆይ ወደ ጥቅሱ ከመሄዳችን በፊት ኢየሱስ ጾሙ ብሎ ነው ያዘዘው? መጾም እንዳለብን ያሳያል ጥቅሱ። ውይ ተዘዋዋሪ ማለት ነው። እኔ ትእዛዝ ነው ቀጥታ ሳነበው ማገኘውን ነው እንደዚህ ያሳያል። እኔ ሳነበው ይመስለኛል ምናምን አይደለም። እዛ ከሄድክ በኋላ ምን ማለት ነው? እኔ ሳነበው አይደለም አውቃ አንተ ስታነብ ሳይሆን ሁላችንም አሁን እዚህ ያለ አማርኛ ማንበብ የሚችል ሰው በአጠቃላይ ያንን ጥቅስ ሲያነበው በቀጥታ ትርጉም ለምሳሌ አበበ በሶ በላ። በቃ አበበ ምን በላ? በሶ። እንዲቀጥታ አንብበን እንደዚህ ምንችለው እንደዚህ የምንለው ነገር አለ ወይ? እንደዛ ነው። በኋላ እዛ ሄደ እንዳትለን ማለት ነው። ኢየሱስ ጾሙ ብሎ ተናግሯል ይላል እንደዛ። መጾም እንዳለብን ይናገራል። በተዘዋዋሪ ነው ወይስ ጽሁፉ ራሱ ነው የሚለው? ጽሁፉ ራሱ ስትጾሙ ይላል። ወይ እሱ ፐርሰናል ጾሙ ነው። እኛ ትእዛዝ ነው የፈለግነው። ትእዛዝ ጾሙ ብሎ ይሄኛውን ጊዜ ጾሙ አይደለም። ኢየሱስ ጾሙ ብሏል ወይ ነው? አሁን ኢየሱስ ለምሳሌ ወዳደኝ ጾሟል? አዎ። ኧረ አልጾመም። ማስረጃ አምጣ። ማስረጃ አምጣ። ወዳደኝ ጾሟል? ጉድ ፈላ። ኧረ 40 ቀን ጾሟል ኢየሱስ ክርስቶስ። ታዲያ ወዳደኝ ጾም ነው እንደ ጾመው እንዴ? አብይ ጾም ነው ጾመው? አይደለ? የለም። አምጣ ማስረጃ እንዴ። መጽሐፍ ቅዱስ ላይ አሳይ። ካለ አለ ነው፣ ከሌለ የለም ነው። ብዙ መቀባጠርም አያስፈልግም። ካለ አለ ነው፣ ከሌለ የለም ነው። በቃ ሳሚ እሺ ኢየሱስ ክርስቶስ 40ውን ቀን መጾሙን ተከትለው ቅዱሳን አባቶች ሁዳዴን ጾም በዛ መሰረት እንድንጾም በመንፈስ ቅዱስ አዘውናል። ኢየሱስ ክርስቶስ የጾመው ጾም ለንገር ሁዳዴን ጾም አይደለም ነው ቁምለ መጽሐፍ ቅዱስ ላይ የሌለ ነገር ነው። ማንን ነው የጾመው? ሁዳዴን ካልሆነ እሺ ማንን ነው የጾመው?
እኮ ወዳዴ ብሎ አልተጻፈማ እንዴ? ስለ ፋሲካ ጾም ነው እንዴ? ጾሙ ካለ እኔ ብማር ደስ ይለኛል። አዎ አባቶች ያን አባቶች መጽሐፍ ቅዱስ ነው የምታምነው? አባቶች ነው የምታምነው እንዴ? መጽሐፍ ቅዱስ እኮ አይሳሳትም እኮ። አባቶች እኮ ይሳሳታሉ። ሰው አይደሉ እንዴ? ፐርፌክት እኮ በፍቅር አይደለም። ፍጻሜ የሚኖሩ ሆነ በመንፈስ ቅዱስ እነዚህ አባቶች ጾምን እንድንጾም ሱባኤ ገብተው ተገልጦላቸው እንድንጾም አዘውናል። አቦ እንደዚህ የሚል የለም በእናትህ አቶ ይውለት። ስለዚህ እዚህ ያላችሁ ሰዎች ምን እያለን ነው መሰላችሁ? የኦርቶዶክሱ ልጅ ምን አለ? ተዋህዶ የሚባለው አይሰማም? ይሰማል። ሰምተናል። ተዋህዶ የሚባለው ምን አለ? እንዳልኳችሁ ነው። ይሰማል። ተቆራርጧል። አዎ ተሰምታል። ያወራሁትን ሰምተሃል? አዎ ሰምቻለሁ። አባቶች ምን እንደሆነ ሰማው። ቆይ አንዴ ይቅርታ። ምን አልከ? እስቲ ተዋህዶ። እሺ ልድገማ። ቆይ ምንድነው? ኢየሱስ ክርስቶስ ሐዋርያት ምን ብሏቸው ነበረ? እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ አለ ሐዋርያትን። ሐዋርያት አንዴ ቆይ ልጨርስና ተቀጥላል። ሐዋርያት አሁን እስከ ዓለም ፍጻሜ የሚኖሩ ሆነው ሳይሞቱ ቀርተው እስከ ዓለም ፍጻሜ የሚኖሩ ሆነው ሳይሆን ከናንተም በኋላ በሚመጡ አባቶች አድራለሁ ሲል ነው። ስለዚህ ኢየሱስ ክርስቶስ በእነዚህ በአባቶች በኩል ጾምን እንድንጾም አዟል ማለት ነው። ምን አይነት ጾም ነው እኮ ማለት ነው? አሁን ጥያቄ እኮ ነው። ምን አይነት ጾም ነው እንድንጾም? አዎ መጽሐፍ ቅዱስ ስለ ጾም እንትን ይላል፣ ግን ምን አይነት ጾም ነው? ሳሚ ቆይ እዚህ ብቻቸው መሰረት አድርገው እንግዲህ ጾም አውጀዋል። በመንፈስ ቅዱስ ነው እነሱ ጋር በመንፈስ ቅዱስ ነው እንግዲህ እንትን የሚሉት እነሱ ጋር መንፈስ ቅዱስ አለ ብለህ ታምናለህ? ይሄንን የያዘው መንፈስ ቅዱስ ነው ብለህ ታምናለህ? ኖ አላምንም። ምክንያቱም ከቤተ ክርስቲያን ይወጡ ስለሆኑ መንፈስ ቅዱስ ከነርሱ ጋር የለም። አዎ እነሱም ደግሞ በተራቸው አንተን ማለት ነው። አንተ ከቤተ ክርስቲያን ከትክክለኛው ኢየሱስ ከሰበከው ወንጌል ውጭ ነው። እዛ እንትን ብዙ ነገር እንትን የምትል ምናምን ብለው ነው እነሱ ደግሞ ኦርቶዶክስ ላይ ያጋንን ታሰረ። ስለዚህ ሁለታችሁም ጋር የለም ማለት ነው። አንተ ትተቻቻላችሁ መጽሐፍ ቅዱስ ስላለ አይደለም። ቆይ እኔ በእውቀት ነው የማወራው። እኔ ዝም ብዬ ተረት አላወራም እንዴ። ቆይ እናንተ አብዱል ከሪም ሁሌ በየዓመቱ 55 ቀን መጾሙት እኔ ምንድነው 55 ቀን መጾሙት ለምን? አንዴ እንትና ሳምዬ ቆይ እኔ እኮ ምንም የምታሰርዳኝ ነገር የለም። ተዋህዶ እኔ መጽሐፍ ቅዱስ ላይ ኢየሱስ ያዘውን ብቻ ነው። እዛ ኢየሱስ ያዘዘው አለ የለም እዛ ጋር ጨርሻለሁ እኮ። መንፈስ ቅዱስ አባቶች ምናምን የምትለው ለኔ ምንም የሚጠቅመኝ ነገር አይደለም። ተረዳኸኝ አይደል? እዛ ጋር አንዴ እኮ ኢየሱስ ያዘዘውን እኮ ጥቅስ ሰጥቼ እኮ አልከፈትከውም። እሺ ኢየሱስ ጾሙ ብሎ አዟል። ጾም መጾም እንዳለብን አዟል ተናግሯል። ጾሙ ብሎ አዟል ወይ ነው ጥያቄ። አሁን እዛ ሄደህ በተዘዋዋሪ ምናምን ልትለኝ አይደለም። ጾሙ ብሎ አዟል። እኔ ጥቅስ ከመክፈቴ በፊት አስተካክዬ ነው የምሄደው። መረዳት ነው የምፈልገው። ቆይ ነጥብ አንዴ ወንድሜሽ፣ አሁን አንተ መረዳት ሳይሆን እየፈለክ ያለው ምንድነው? ነጥብ ለማስቆጠር ይመስላል እንደው አነጋገር። እኔን ተወኝ። አሁን እኔን ተችቶኝ እናንተ ወደ እሱ ሳይድ እንድትገለበጡ ፈልጉ። ይሄ አፒል ቱ እንትን ይባል። ይሄ ምንድነው? ፐርሰናል አታክ ነው ባይዘው ይሄ። ስለዚህ እኔን ቆይ ነጥብ ለማስቆጠር አጠያየቅህን እኔ ምንም እኮ አይደለም ያልኩት። ትእዛዝ አለ ወይ? እኛን ከጠየቀን ለምሳሌ ቅድም ጠቀስኩኝ ረመዳን ቁርአን የተወረደበት ነው አለና ሸሂደ ፊ ሚንኩም ሻህረ ፈልየሱም ጾሙ ወይየን እንትን አይደል? አይልክ ሌላ ሰውና ሌላ ክርስቲያን እንደማስገባ ሲታ አለ እዚህ ጋር አስገቡ። ቆይ እንዴ አብዱልሐኪም ቆይ ከኔ ጋር እኮ አልጨረስክም እንዴ? አንተ ላይ እመጣለሁ አሁን። እኔ የምመጣው አንተ ላይ አሁን የቀደምት ነቢያቶች የቀደምት ማለትም ከነብዩ መሐመድ በፊት የነበሩ ነቢያቶች ረመዳንን ጾመዋል ወይ? ረመዳንን እንዲጾሙ ታዘዋል ወይ? አላህ አዛቸዋል ወይ? እሺ ጥያቄውን ልመልስልህ። በመጀመሪያ ደረጃ እኛ ጋር እያንዳንዱ በመጀመሪያ ደረጃ ጾም ታዟል ሁሉም ማለት ነው። ለመጀመሪያ ከዛ እንነሳ። ቆይ እኔ ስለ ረመዳን ያወራው እኛ ስለ ጾም ነው እያወራን። ቆይ እኛ ስለ ጾም ነው ያወራነው። ረመዳን የሚባለው እኮ ረመዳን ስለሆነ እኮ አይደለም እየጾምን ያለ ነው። በነገራችን ላይ እንዴ የሆነ ነገር እንዴ ይገባኛል። እሱ ሰኞና ሐሙስ ምጽሙት ነው አይደል? ቆይ ላወራበት አንዴ ተረጋጉ። ጠየቃችኋል ጥያቄ ልመልስ። ቆይ ተረጋጉ። በመጀመሪያ ጾም ነው ግዴታ የሆነው በመጀመሪያ ደረጃ እንጂ ወሩ አይደለም የመጣው። መጀመሪያ ጾም ነው ግዴታ የሆነው።
ጾም ግዴታ ሆነ። ከዛ በኋላ የትኛውን መጾም አለብን ሲባል ከሃይማኖት ከኛ ትውልድ ጋር ሪሌት የተያያዘ ነገር ወይም ደግሞ ቤስት የተባለው ነገር ተመረጠ። ከኛ ጀነሬሽን ማለት ነው። ከኛ ከነብዩ ሰለላሁ ዐለይሂ ወሰለም ትውልድ መጀመሪያ ጾም ነው የጀመረው። ጾም የሚለው ነው እዚህ ጋር ተመልከቱ። አንቀጹን ላምጣላችሁ። ጾም ነው መጀመሪያ የተደነገገው። ሱረቱል በቀራ ምዕራፍ ቁጥር 183 ላይ ያ አዩሀ ለዚነ አመኑ አለ፣ እናንተ ያመናችሁ ወይ ኩቲበ አለይኩሙስ ሲያም በእናንተ ላይ ጾም ተደነገገ አለ። ከማ ኩቲበ አለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን ትጠነቀቁ ዘንድ ከእናንተ ፊት ላይ ግዴታ እንደሆነ ሁሉ እናንተም ላይ ተጻፈ አለ። አለቀ። ከዚህ ቀደም የነበሩ ሰዎች ግዴታ እንደሆነባቸው እኛም ላይ ግዴታ ሆነ። ከዛ የትኛውን ነው የምንጾመው ስንል ከኛ ጀነሬሽን ከኛ ትውልድ ቤስት የተባለው ነገር ፒክ ተደረገ። ያ ምንድነው? አምላክ እኛን ያናገረበት ወር፣ ያንን አምላክ መረጠልን ለኛ ማለት ነው። የቀደሙት ሰዎች ደግሞ የራሳቸው የተመረጠላቸው ታይም ይኖራል። አለቀ እንጂ መጀመሪያ ትእዛዝ የመጣው ጾሙ ነው። መጀመሪያ እናንተ ያመናችሁ ወይ ጾም በእናንተ ላይ ግዴታ ሆነ። ከዚህ ቀደም ያሉት ግዴታ እንደሆነባቸው እንደዚህ ተነገረን። ስለዚህ ታዲያ እኛ የትኛውን ነው የምንጾመው ሲባል አምላክ መረጠልን፣ ለኛ ጀነሬሽን መረጠ። ይሄ ነው አጭሩ። ጥያቄው ላይ ተቀይሯል። እኔ ያልኩ ስለ ረመዳኑ ወር ነው እኮ ያልኩት። ቋንዳ ተረጋጋ። ረመዳኑ ወር ነው ያልኩ። እኔ ስለ ጾሙ መቻልኩ አብዱላሂም ስለ ጾም ነው እኔ እያወራ ያለሁት ከይቅርታ ጋር። እኔ ግን እኔ ስለዛ አልፈለኩም። እኔ የጠየቅኩ ምንድነው ስለ ረመዳን ጾም ነው የፈለኩት እኮ። ስለ ረመዳን ጾም እኛ ረመዳን የምንጾምበት ምክንያት ረመዳን ለመጾም ብለን አይደለም የምንጾመው እኛ። ይሄ ከና ሲጀመር ተነቃቅተናል። በእናትህ ተነቃቅተን አይደለም። አንተው መስራት አድርገህ የተነስተው ይኸውልህ፣ እኛ ሙስሊሞች ቋንዴ እኛ ሙስሊሞች የምንጾመው የረመዳን ወርን ነው መሰለክ። እንደዚህ ረመዳን ወር የሚባለውን ነገር ይሄ ጀስት ቢኮዝ ረመዳን ስለሆነ እንደዛ። ይሄ በእስልምና ረመዳን የሚባለው ነገር ጀስት ወሩ ረመዳን ስለሆነ ምንጾም እንደዛ አይደለም። በቃ እሺ፣ ቆይ አብዱላኪ ሚሽ ችግር የለውም። እሺ ማለትም ቁርአን የወረደበት ወር ስለሆነ ረመዳን ወር መጃ አይደለም። ቆይ ምንጾመው እንደዛ አይደለም። ቆይ ተረጋጋ። ምንጾመው ጀስት ቢኮዝ እንዲህ ተመሳሳይ የሴሌብሬሽን አይደለም። ይሄ ምንድነው? ይሄ ሴሪሞኒ ነገር እንደዛ ፌስቲቫል ምናምን ነገር አይደለም። እኛ መጀመሪያ ጾም ነው ግዴታ የሆነው። ረመዳን ይሄኛው ወር ተመረጠ እንጂ ለምሳሌ ቆይ አንዴ ቀለል ያለ ምሳሌ ስጣችሁ። እዚህ ካሉ 368 ሰዎች 2 ሚሊዮን ብር ለአንድ ሰው እሰጣለሁ ብዬ ተነሳሁኝ። ልክ ከዚህ በፊት 2 ሚሊዮን ብር እንደሰጠሁት እንደዚህ ብዬ ተነሳሁኝ። መጀመሪያ ይሄው ገንዘብ መሰጠቱ ማይቀር ነው። ከዛ መረጥኩኝ። ሳሚ ገስት ገብቷል፣ ስለዚህ ለሳሚ ልስጠው አልኩኝ። አሁን አንተ እየተናገርክ ያለው ለሳሚ ከዚህ በፊት ተሰጥቶት ያውቃል ወይ? ለሳሚ ለመስጠት እኮ አይደለም የተመጣው። እና ምሳሌው ከገባህ ማለት ነው ላይቭ ላይ ለገቡ ሰዎች እሰጣለሁ ልክ ከዚህ በፊት እንደምሰጠው አለ። ይሄ ምንድነው? አጠቃላይ ጀነራል ገንዘብ እንደምሰጥ ያሳያል መጀመሪያ ማለት ነው። ከዛ ሳሚን መረጥኩት ከዛ በኋላ ከዛሬው ላይቭ ማለት ነው። ልክ እንደዛ ነው። ቁርአን ላይ መጀመሪያ ጾም ግዴታ ተደረገ። ሪጋርድለስ የሆነ መጾማችን ማይቀር ነው። ልክ ከዚህ ቀደም ያሉ ሰዎች እንደሱ ቁርአን ላይ ብቻ እኮ አይደለም ቀደምት የነበሩ ማለት ነው። በቃ እኔ ከዚህ በላይ ልረዳልኝ ጾም ከሆነ በምሳሌ ስለ ጾም ከሆነ ከቁርአን በፊት እንዴ ነሳራዎችና አይሁዶች እንዲጾም አላህ በቃሉ አልተናገረም እንዴ? መጀመሪያ ልክ እኛ ረመዳን ስለ ጾም ከሆነ ማለት ነው። አንዴ ተረጋጋው። አንዴ ይሄ ምን ሆኗል? ምሳሌ እኮ ሰጠውክ። ለምሳሌ እኔ እንትን 2 ሚሊዮን ብር እሰጣለሁ ልክ ከዚህ በፊት እንደምሰጠው አልኩኝ። አሁን ይሄ ሰው አልተጠቀሰም። እኔ ምንድነው የሚያሳየው? ከዚህ ቀደምም እሰጣለሁ ሚሊዮን ብር ተሰጣቸዋል። ዛሬም ያሉ ሰዎች ሊሰጣቸው ነው። ከዛ እኔ መረጥኩኝ። መስጠቴ እኮ ማይቀር ነው። 2 ሚሊዮን ብር መስጠቴ ማይቀር ነው። ከዛ አንተን መረጥኩክ። አንተ እየጠየከኝ ያለው ጥያቄ ምንድነው ታውቃለህ? ከዚህ ቀደም ያሉ ሰዎች ለሳሚ ተሰጥቶታል ወይ? ከዚህ በፊት ከመነሻው አብዱልከሪም የመጣው ገንዘብ ለሳሚ ለመስጠት አይደለም። ገንዘብ መስጠቱ ማይቀር ነው። ሳሚን መረጠው ነው። ምሳሌውን ስናመጣው ከዚህ ቀደም ያሉ ሰዎች አብዱራህማን በቃሽ ስለ ጾም ከሆነ እኮ ከቁርአን በፊት እኮ ይናገር ነው ጾም። ኧረ አንዴ ቆይ እንዴ ተረጋጋ። አንዴ በተውራትና በኢንጂል ስለ ጾም የለም እንዴ? እሺ ኧረ አንዴ ተረጋጋና ጥያቄ ቆይ አንዴ ተረጋጋ። ስለ ጾም ከሆነ አብዱልሀኪም እናውራ። ምንድነው አዴ ተረጋጋ። ደቂቃውን ለምን አናወራም እንዴ? በቃ ለምን አናወራም እንዴ? በቃ እሺ እንደውም ወዳለፈው ጥያቄ እንሂድ ነው። እኔ የቀድሞ እኮ መለስኩልህ። በቃ ሁሉንም መጀመሪያ ላይ እኛ በዚህ ሰዓት ያለውን ጀነሬሽን እንደምንጾምበት ምክንያት ጾም ግዴታ ስለሆነ ነው። ያ ወለዲና አምኑ ኩቲባ አለይኩም ሲያም በእናንተ ላይ ጾም ግዴታ ስለሆነ ነው አለ። ከዛ ደግሞ ረመዳንን መረጠው አምላክ ማለት ነው እንጂ ቢኮዝ ረመዳን ወር ስለገባ አይደለም የሚጾመው። አምላክ ጾምን ግዴታ አደረገ። ከዛ ምን ጾምበትን ወር ረመዳንን መረጠልን ለኛ ማለት ነው። ከዚህ ቀደም ያሉ ሰዎችም ጾም ግዴታ እንዳደረገ ተናገረ። በምሳሌ ነገርኩት። ለምሳሌ በየቀኑ ነው እነሱስ ምንድነው የሚመረጠላቸው? በቃ ቆይ አንዴ እሺ ምንድነው የሚመረጠላቸው? አልነገረንም። እነሱ ምንድነው እንዲጾሙ አልነገረንም። እሱ
ግን ከቁርአን በፊት ግን ስለ ጾም ግን አላህ ተናግሮ አይደለ? አልነገረም። ያ እንዴ ምን የቁርአን የድር ቤት መዝገብ አረከው እንዴ? አጠቃላይ ያን አልነገረም። አይደለም ለምሳሌ ጢንዚዛ መች ነው የተፈጠረው መጽሐፍ ቅዱስ ላይ? አንድ ይቅርታ፣ ጢንዚዛ መች ነው የተፈጠረው መጽሐፍ? ስለሱ አይደለም አሁን ስለ እውቀት ስለምሰጥ ይሆናል እኮ ጢንዚዛ ማስፈራሪያ እኔ ፈለኩት። ጢንዚዛ መች ነው ስለ አውዱ እናውራ። ስለ ጾም ሆነ እኮ ቁርአን እንትን ሳይል በፊት ሙሳ እኮ አላህ ተናግሯል እኮ እንዴ። የድርቀት ነገር ነው። የራሳችሁን ጥያቄ ያው አንተ እኮ ዛሬ ላይ ለምን እንደምጾሙ አታውቅም። እኔ እኮ መለስኩኝ። ያን ጾም እኔ እኮ በቅንነት እያወራሁ ነው እኮ። ለምን እንዲታረድ በቅንነት አይደል መልሻለሁ። ጥያቄው ይኸውልሽ፣ አልተሳደብኩኝ ምንም አላልኩም እንዴ። የጤነኛ አይደለም እንዴ? አንዴ ተረጋጋ። ከታች አውርጄህ ከማወራ እንዳወራ ብትፈቅድልኝ ይሻላል። እሺ የጠየቃችሁን ጥያቄዎች ልንገራችሁ። አዲስ ለገባችሁ መጀመሪያ እናንተ ራሱ በግምት ነው የምትጾሙት። አላስጨነቅም በቃ ማለትም አላስጨነቅም። እንዲህ የምትጨነቅ ከሆነ አንተ ራሱ እኮ ተጨንቀህ እኮ እየተማርክ እኮ ነው። ያንተ ጥያቄ መመለስ አቅቶ እኮ ነው እኔ መመለስ ይችላል። ተጨንቄ አይደለም እኮ ጥያቄ ስጠይቅ አሳየንሽ። እሺ በቃ እንደዛ ከሆነ እሺ ኦራይት በቃ አንዴ እንደ ኃይለኛ አድርግ። አንዴ ተረጋጋ። እሺ ክርስቲያን ጾም ያለበት አለ ኢየሱስ? አንዴ ማስረጃ አስጠኝ። ወደ አንተ ልመለስ። እንደዛ ከሆነ እኔ እየጠየቅኩ ዘልዬ ነው ትችል ደብል ስታንዳርድ እኔ እኮ ጥያቄ ቆይ አንዴ ተረጋጋ። እኔ እኮ አላቅም ብለህ እኮ ጥያቄ ነው የምንስክልኝ ነው እኮ እንደ ኃይለኛ አትሁና ታዲያ። አንተ እኮ ነው ገብተህ አንተ እኮ አይደለም ገብተህ ጠይቀኝ። ስጠይቅ አላቅም ብለህ እኮ ነው ወደ ማስተማር የገባሁት። ተማሪ ነህ እኮ አውት ኦፍ ኖዌር ወደ መምህር ትቀይራለህ። እኩል ሆነን እኮ እያወራን አይደለም። እኔ ስጠይቅህ እንዴ ያሟል ገብተህ እኮ ማለት ነው ከኔ ጋር ለመዋየት አቅም ስላሌለህ ስጠይቅህ ስላልቻልክ ነው እኔ ወደ ማስተማር የገባሁት። ከዛ ሳስተምረው እየተወያየኝ መሰለው። ሞራል ተሰማውና እንደ መዋየት አይነት አስመሰለው። ያማል እንዴ? እኔ እኮ አንተ ተዋህዶን እየጠየኩት ሌሎች ክርስቲያኖች አስገብቼ እየጠየኳቸው አንተ ከጠየኩ ስለምትወድቅ ነው የተውኩት። እዚህ አሁን የጠየከውን ነገር ላብራራላችሁ። 4 ጥያቄ ነው አካባቢ ነው የጠየከኝ። እያንዳንዱ መልሽ ይላሉ። በረኛ ሆኜ አንተን ኳስ ሰጥቼ በረኛ ቆይ አንዴ የጠየከውን ሙሉ ኧረ በፈጣሪ ይሄ ያማል። ቆይ ተረጋጋ። መጀመሪያ ሰምታችሁ ነገር መጀመሪያ ላይ የነበራችሁ ሰዎች ሰምታችሁ ከነበር መጀመሪያ ገብቶ ክርስትና በግምት ነው ብዬ ስናገር መረጃ የላቸውም ብዬ ስናገር እናንተም በግምት ነው አለ። ከዛ ጠቀስኩኝ ሻህሩ ረመዳን الذي انزل فيه القرآن ምንድን ይል ብሎ ይናገርና ፈመን ሸሂደ ሚንኩም ሻር ፈሊሱም ወሩን ያገኘ ይጹም ተብሎ እኛ በግምት አይደለንም ብዬ መለስኩኝ መጀመሪያ። ከዛ ምን አለ? ሁለተኛ ጥያቄ መጣ። አሁን ምን ጾምበት መለስን እኛ። ከዛ ሌላ ጥያቄ መጣ። ምን አይነት ጥያቄ መጣ? የቀደሙት ሰዎች ረመዳንን ይጾሙት ነበረው ያለ ሁለተኛ ጥያቄ ነው። እኔ አይ እንደዛ አይደለም። መጀመሪያ አዩ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ከናንተ ፊት ያሉት አካላት እነሱ ላይ ግዴታ እንደሆነ እናንተም ላይ ጾም ግዴታ ሆነ ብሎ ጾም ነው ግዴታ የሆነው ብዬ አስረዳሁት። ጾም ነው ግዴታ የሆነው እንጂ ረመዳን አይደለም ግዴታ የሆነው። ለኛ በእኛ ጾም ግዴታ ሆኖ ረመዳን ተመረጠልን ለኛ። እነሱ ደግሞ ጾም ግዴታ ሆኖባቸዋል እንጂ ረመዳን ስላገኘው አይደለም ብዬ ሁለተኛውን ጥያቄ መለስኩለት። ሶስተኛ ምን አለኝ? የነሱ ወር ምን ነበረ አለኝ። ሶስተኛ ጥያቄ ማለት ነው። አልተጠቀሰም አልኩኝ። ከዛ ሊያብድ ነው እንዴ አዳም ምን አይነት ልብስ ይለብስ እንደነበር ጠቅሷል እንዴ? ከዛ ገለበጥኩኝ 3 ጥያቄ። አሁን አንተ የጠየቀውን ገልብጬ ልጠይቅ። የለም ነግሬያለሁ። የነሱ አልተጠቀሰም ብዬ መልሻለሁ 3 ጥያቄ። አሁን አንተ ልጠይቅ። የኔ ጥያቄ ደግሞ ጢንዚዛ መቼ ነው የተፈጠረው? መልስ ጢንዚዛ መቼ ነው የተፈጠረው? እኮ ጢንዚዛ ለኔ በጣም ቬሪ ኢምፖርታንት። አሁን እነሱ የጾሙበት ወር አስፈላጊ ከሆነ ለኔ ጢንዚዛ ደግሞ መቼ እንደተፈጠረ አስፈላጊ ነው። ባክቴሪያ የራሱ መቼ ነው የተፈጠረው ማወቅ ፈልጋለሁ። ቀኑን ደቂቃውን ሁላ ፈልገዋለሁ እና አገሩን ራሱ ባክቴሪያ መቼ ነው የተፈጠረው? ጢንዚዛ መቼ ነው የተፈጠረው? ቦታውን ማን ነው መጀመሪያ ያገኘው ራሱ? እነዚህን ሁሉ ፈልጋለሁ። ቶሎ በል ከመጽሐፍ ቅዱስ። አያስፈልግህም የሚባል ነገር የለም። ያስፈልገኛል ለኔ አባብላኪ ባው ያሳከኝ ነው በእውነት መለስ። ለኔ አስፈላጊ ነው። እየሳኩ ነው። እስካሁን ድረስ እየሳኩ ነው። ስለዚህ አሁን ለኔ መጽሐፍ እያወራን ለኔ ያስፈልገኛል። ለኔ አስፈላጊ ነው። ጢንዚዛ መቼ የተፈጠረው? ባክቴሪያ መቼ የተፈጠረው? መልሻለሁ። 3 መልሻለሁ። 3 ዘርዝሬ ይኩታል። 3 ጥያቄ መልሻለሁ። አሁን አንተ ጢንዚዛ ነው በቃ ችግር የለውም። በቃ ካልመለስኩኝ ታቻሉ ታይተዋል። አሁን ጢንዚዛ መቼ ነው የተፈጠረው? ቀኑን ቦታውን ማወቅ ፈልጋል። ሰዓቱን እኔ እንጃ አላነበብኩም። ያን ፓርት አላነበብኩም። አንተ አንብባል እስኪ ንገረኝ። መጽሐፍ ቅዱስ ላይ አለ።
አይ እኔ የለም አይደለም እኔ ስላነበኩኝ ስለዚህ በቃ አጥና ሁሉንም ነገር እንዴ አንዴ ሁሉንም ነገር ሳታቅ ትቀራለህ። እያንዳንዱ ነገር እንዴ ስለ ጾም እንዳልጠይቅ እሱንም አታውቅም እንዴ በቃ ይበቃል እንዴ ስለ ጾም ስጠይቀው ያቅ አልተጠቀሰም። አላስፈላጊ ነገሮች አይጠቀሱም። ቁርአን ላይ አምላካችን አላህ አሁን የጠየቁበት ምክንያት ስለ ጤንዛ ማወቅ ፈልጌ አይደለም። አምላካችን አላህ ጠቅላላ አድርጎ ነገረን። እናንተ ያመናችሁ ወይ ጾም በእናንተ ላይ ግዴታ ሆነ ከናንተ በፊት የነበሩት ሰዎች ግዴታ እንደሆኑ ሁሉ አለን። ከናንተ በፊት የነበሩት ሰዎች እንዲነበር የሚሆኑት አነሰሰሪ ነው ለኛ ያ ሲጾሙ እንደነበረ ነገር እናንተ ግን ጾሙ በረመዳን ነው እንዲህ መንገድ ላይ ከሆናችሁ እንደዚህ ብሎ ነገር ያ ነገር አስፈላጊ አይደል አልነበር። እኛ መጾም እንዳለብን ወሩን ያገኘው ሰው ይጾም የሚለውን ጠቀስን። ሻሮ ጾም ከዚህ በፊት ነበር የሚለውን እያንዳንዱ ነገር ኢቭን 6 ቀን የሚለውን ከየት አመጣችሁ የሚለውን ከሐዲስ ቅድም መለስን። ክርስቲያኖች ግን ማለት ነው እያንዳንዱ የሚጾሙትን አንዱንም ትእዛዝ የለውም። አንዱ ማለት ነው አንድ ክርስቲያን ገብቶ ኢየሱስ ይሄን ወር ጾሙ ብሏል፣ ኢየሱስ ጾሙ ብሎ አዟል የሚል አንድ ክርስቲያን የለም። አንድ ክርስቲያን ማለት ነው አንድ ክርስቲያን የሌለው እንዳለ ግምት ነው ጠቅላላ የሚጾሙት ማለት ነው እንዳለ ግምት ነው። እንዴት ግምት ነው ማለት ምን ማለት ነው? አንተ ትእዛዝ የለም ታዛሃል። ኦኬ እሺ እንስማማ። መጀመሪያ ወሩን ይጠቅሳል። ይሄን ወር ጾሙ ይላል አይደል? እንደዛ ይላል። አይ ወሩ አይደለም ወሩን ይጠቅሳል አላልኩም። አጠቃላይ ጾም መጾም እንዳለባችሁ አይናገርም ብለሃል አይደል? ኦይ ደስት እኔ አሁን ወር በአጠቃላይ በኩም ለምሳሌ አብይ ጾም ብላችሁ ቀኑን አስባችሁ አጠቃላይ ትምጾሙ አንድ ላይ አጠቃላይ እሺ እንደዛ ከሆነ ደግሞ ቆይ አንዴ አላዳምጥም። መጀመሪያ ቆይ ተረጋጋ። የኔን ጥያቄ አልተመለሰልኝም እኮ ኢየሱስ ጾሙ ብሎ አዟል። ኢቭን በቃ ማንኛውም አይነት ጊዜ ቢሆን ይሄኛውን ቀን ጾሙ ብሎ አዟል ወይ ነው? በቀን ደረጃ ሊሆን ይችላል፣ በወር ደረጃ ሊሆን ይችላል። ይሄኛውን ቀን ጾሙ ይሄን ወር ጾሙ ብሎ ተናግሯል ወይ ነው ጥያቄ። ይሄን ወር ይሄን ቀን ሳይሆን አጠቃላይ ጾም መጾም እንዳለበት አይሆን ምናምን አይደለም። መጀመሪያ ጥያቄውን ቀጥታ መልስ። ማማሽማውን አያስፈልግም። ገባ? ደሃ የሆነን አካል ሀብታሙ ብለህ ስም ብታወጣለት ወደ ሀብታምነት አይቀየርም። ደሃ ከሆነ ደሃ ስሙን ሀብታሙ አልከው ቢሊየነሩ አልከው ምንም ይጠቅመው የለም። አሁን እዚህ ጋር ኢየሱስ ጾሙ ብሎ አዟል ወይ? በቀን ደረጃም በወር ደረጃ አላዘዘም ነው መልሱ። ሁለት ነው እኮ አለ እያልኩህ ነው እኮ ቀጥታ ይሄንን ቀንና ወር ጾሙ ብሎ የተናገረበት። እሺ ማስረጃ ቃልና ወሩን አይደለም ያልኩት። ቃልና ወሩን ከሆነ ልመልስልህ ሌላ መልስ ለምን ትሰጠኛለህ? ከኢየሱስ ከሆነ መልስልኝ። ከኢየሱስ አለ እኮ ቅድም ያልከው አንተ ምንድነው? አጠቃላይ እንደው ወሩን ትቼው አልክ። ጾም ጭራሽን መጾም ቆይ እኔ እንትን መጀመሪያ በአንድ ቀንና ወሩን ተውኩልህ። ወደ አንድ ቀን አሳጠርኩልህ። ወደ አንድ ቀን አሳጠርኩልህ። ቀን ጾሙት ያለበት አለ እኮ ቀን ሰኞ ማክሰኞ እንዲል ፈልገህ ነው? እናንተ በኦርቶዶክስ የሀገር አይደል እንዴ ያላችሁ የእንትን ጾም የምናምን ጾም ስለዛ ከሆነ የምትጠይቀኝ ልመልስልህ። አንዴ የተለያየ ነገር አይደለም የሚፈልጉት። ያ ሁሉ ያወጣውን ሰንጠረዥ ኢየሱስ ጾሙ ብሎ አዟል ወይ ነው እኔ የምፈልገው። ይሄኛውን ወር ጾሙት ስሙን እኮ ትቼዋለሁ። አብይ ጾም ላይለው ይችላል። ይሄ ምንድነው ጾም 40 ነው ወሬቨር እንደዛ የተለያዩ ስሞች አሉትና ያንን ስም ላይ ይጠቀም ይችላል። ግን ጾሙት ይሄኛውን ወር ጊዜ ብሎ ተናግሯል ወይ ነው እኔ በቃ ጾሙ ብሎ ጊዜውን ተናግሯል ወይ? እናንተ ጊዜ ስላወጣችሁለት ማለት ነው። አንዴ አዳምጥ። እሺ ምንድነው አሁን ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ ይሄን ወር ጾሙ ይሄን ወር ብሎ ሳይሆን በአባቶች አድሮ ወሩና ቀኑን ተናግሮ አባቶች ላይ እንዳደረ እሱ አባቶች ላይ እንዳደረ ትነግረኛለህ። እኔ እኮ ደቂቃ እሰጥሃለሁ። ለምንድነው የምትለው? አንድ ደቂቃ እሰጥሃለሁ። በአባቶች አድሮ በመንፈስ ቅዱስ ተመርቶ ምናምን ማለት ትችላለህ። አንድ ያው ቃል ታቻሪ ሰዎች ቃል ገብቼልህ አንድ ደቂቃ እሰጥሃለሁ። መጀመሪያ ግን መልስ እፈልጋለሁ። ኢየሱስ ይሄን ቀን ይሄን ወር ጾሙ ብሎ አዟል ወይ? አላዘዘም? አዟል? ከሁለቱ አንዱ ነው የምፈልገው። ሁለት ቃል ነው ያለው። ወይ አላዘዘም ወይ አዟል ነው። ምረጥ መጀመሪያ እኮ በምድር ባለ ጊዜ ነው የምትለው? ምድር ሲያስተምር አረ በፈጣሪ በቃ ኢየሱስ ለሐዋርያቶቹ ይሄኛውን ጊዜ ጾሙ ብሎ አዟቸዋል ወይ? ይሄን ጊዜ ይሄን ቀን ጾሙ ወይ ይሄን ወር ጾሙ ብሎ አዟል ወይ? ወይ አዟል ወይ አላዘዘም ብለን እኮ በአባቶቹን ወደዛ አድርግልኝ። ከአባቶች በኩል አይደለም ያልኩ። በአባቶች ውስጥ ወደዛ ማድረግ ነው። ዲኤንኤ ስካን ታደርግልኛለህ? አባቶች ውስጥ ኢየሱስ እንዳለ
ሆስፒታል አስገብተናቸው ይሄ በአልትራሳውንድ በኤክስሬ በመጽሐፍ ቅዱስ ላሳይ። ኧረ ወደዛ በመጽሐፍ ቅዱስ ላሳይ። እሺ መጽሐፍ ቅዱስ ላይ በአባቶች አድሬ ነግሬያቸዋለሁ ብሏል። ጸባይተኛ ሆኖ ከሚደርቅ ማለት ነው። ዋናው እኔ ማኒፌስት የሚያደርገው ይሄ የድምጽ መጮህና አለመጮህ ሳይሆን እኔ የመልስ መመለስና አለመመለስ እያደረከኝ ነው። ታውቃለህ፣ ያናደኝ ፓርት እሱ ነው። እየጮህኩ ነው እየጠየቅኩ ያለው መረዳት ስለማትፈልግ እኮ መረዳት አንተ አንድ ደቂቃ ሰጣለሁ ብዬ ነገርኩ። 101ኛ ጾመኛ ሆኜ 100ኛ ጥያቄ ነው የጠየቅኩት። ደጋግሜ አንድ ጥያቄ ማለት ነው። አዟል ወይም አላዘዘም በመጽሐፍ ቅዱስ የሚለው መልስልኝ ነው ያሉት። በቃ አትዘዋወር። ኢየሱስ በመጽሐፍ ቅዱስ ላይ ይሄን ቀንና ይሄን ወር ጹሙ ብሎ አዟል ወይስ አላዘዘም? በቃ ይሄ ነው ጥያቄ። በመጽሐፍ ቅዱስ አዟል ወይስ አላዘዘም? መጀመሪያ ቃሉን መልስና ነገርኩኝ እኮ 1 ደቂቃ ሰጣለሁ። ቃሉን ይኸው ያላችሁ ሰዎች ቃሉን ከመለሰ በኋላ 1 ደቂቃ ሰጠዋለሁ። እሺ አዟል ወይስ አላዘዘም እኮ እንዳስረዳህ ፋታ አስጠኛህ። ታዲያ አስረዳኝ። ቃላቶችን አውቃቸዋለሁ። እነዚህ ፊደላቶች ስለማውቃቸው አዟል ብዬ ይሄ ያን አዟል የሚል ቃል አይከብደኝም፣ ማስረዳት አይጠይቅም። አላዘዘም የሚለውም ቃል አይከብድ። እዚህ ያለው ሰው ማንም ሰው አይከብደውም። እነዚህን ቃላት ብትጠቀም እናውቃቸዋለን። አዟል ወይስ አላዘዘም ይሄን በለልን። ማስረዳት አይጠይቅም። ሁለቱ ቃል እኮ ማስረዳት ይጠይቃል። ለአንተ ነው የማይጠይቀው። አሁን አላዘዘም አዟል ወይስ በቃ አይታል። ቅድም ጠማማ ነው ያልኩበት ምክንያት ልክ ነኝ ማለት ነው። መሳደብ አያስፈልግም እኮ መልሰን ያረጋገጥክልኝ። አሁን ቅድም የተናገርኩት ንግግር በአጋጣሚ የተናገርኩት እንዳለው ለታዳሚ አሁን መልሰን ያረጋገጥኩ። ተመልከቱ። አሁን አይታችኋል። 1 ደቂቃ ሰጣለሁ ያልኩት በቃሽ። እድል ከሰጠ ወራ ወደዛ በል። የምን እድል ነው መሰጠህ? እዚህ ያላችሁ ሰዎች አሁንም ክርስቲያኖች ግቡ። ኢየሱስ ምጽሙትን ጾም አዟችኋል ወይ? ጾሙት ብሎ ተናግሯል ወይ? ይሄን እንፈልጋለን። ፕሮቴስታንቶችም ካላችሁ ሙሉ ወንጌል ቤተክርስቲያን በራሷ ተነሳስታ አንድ ቤተክርስቲያን ተነስቶ ይሄን ወር ጾሙ ብሎ መወሰን ይችላል ወይ? የመጀመሪያው በእናንተ አጠቃላይ በግሩፓችሁ ይሄን መወሰን ይችላል። የመጀመሪያው። ሁለተኛው ደግሞ ምንድነው? ማን ነው ያዘዛቸው? ይሄን እነሱ ራሱ ይሄን ወር ምናምን ብሎ የመወሰን እናካቴው ማለት ነው። ወሩን የመወሰኑን ልንገር። አንተ ተው በቃ ጨረስን። እኔ ወደ ጾመኛ ነኝ ከይቅርታ ጋር። እሺ ተዋህዱ በቃ የምችለውን ያህል ደቂቃ ሰጥቻለሁ። የምችለውን ያህል ማለት ነው። ከዚህ በላይ እኔ ለአንተ አሁን መድረቅ አልችልም። ለሌላ ሰው እድል ልስጥ። እሺ በሱ ፍቃድ ነው ማን ነው ሲታለ? በሱ ፍቃድ በሱ ፍቃድ ሰማል። እሺ ሌላ ክርስቲያን ካለ እንግዲህ እዚህ 400 ሰዎች ካላችሁ አንድ ቪዲዮ አለ፣ ገብታችሁ ሼር ሪፖስት አድርጋችሁ ተመለሱ። አንድ ቪዲዮ አለ ሁላችሁ እንግዲህ በጾም ጉዳይ ላይ እንግዲህ የተሰራ ቪዲዮ አለ። ያው ክርስቲያኖች ሼር ስለማያደርጉት ካገኙት ራሱ ሪፖርት ነው የሚያደርጉት እንጂ ምንም ሼር አያደርጉትም። ዜርፎር እኛ መተጋገዝ አለብን። ሁላችሁም ሼር ሪፖስት አድርጉት ሰዎች ጋር እንዲደርስ። እዚህ ያሉትን እዚህ እናገኛቸዋለን፣ ማናገኛቸው ደግሞ አሉና እንዲደርሳቸውም በተጨማሪ ደግሞ እንትን የሚያደርጉት ከሆነ ይሄ ምንድነው ያው ሪፖርት ነው የሚያደርጉት ወይ ደግሞ ዝም ብሎ ያልፉታል ነው እንዳይዳረስ ማለት ነው። ዜርፎር እኛ ደግሞ እርስ በርስ መተጋገዝ ይኖርብናል። እናንተም ከዳዕዋው ተቋዳሽ ትሆናላችሁ። እንግዲህ አላህ ይረዳናል። ያው አንድ ላይ በምንዳ ታገኛላችሁ። ሁላችንም ነው የምናገኘው። ከምንም የሚያስገኝና ቪዲዮ ምንም የሚያስገኘው ነገር የለም። እኔ ፐርሰናሊ በግሌ የማገኘው ነገር ምንም ነገር የለም። ቪዲዮ ሰዎች ጋር ደረሰ አልደረሰ ምንም የማገኘው ነገር የለም። ይትራል ገባችሁ? እንደዛ ስለዛ ግን ምን እናገኛለን? አላህ ዘንድ ላይ ግን መልካም ምንዳ እናገኛለን። ገባችሁ? እያንዳንዱ ሰው በዛ ዳዕዋውን በማስላጣችን መልካም ምንዳ እናገኛለን። እሺ በሱ ፍቃድ በሱ ከታች ያላችሁ ክርስቲያኖች ስለ ጾም የሚያስረዳን ሰው ካለ ዲያቆን፣ እሺ ዲያቆን ላስገባቸው። ዲያቆን ወይ ሪኩዌስት ልኮ አንድ ቁጥር እኔ እንዲጻፍ አላየሁትም ነው የሆነ ዲያቆን ሪኩዌስት ልኮ ነበር። እሺ በሱ ፍቃድ ታፍናል፣ በጣም ታፍኗል። በጣም ከምታስበው በላይ ታፍኗል። በሱ ፍቃድ ታፍኗል። በሱ ፍቃድ ታፍኗል። ስሙን ለምሳሌ ማስተው ግን ወደ ቀጥታ ደግሞ ሳይኖር እንዳወላውራ ታፍናል። ኤርፎን ከሆነ ንቀል ምናምን እንደዚህ የምታደርጋችሁ እንዳለ ንቀል ጠቅላላ። አስገባኝ መዋዝ አስገባኝ ያልከኝ ነው። እሺ ላስገባ መዋዝ እንዴት ምን አድርጌ አስገባለሁ? እሺ ለምን አስገባለሁ? እሺ እንዴ ረመዳን ነው። እሺ አይሰማህም ድምጽክ እንትና ድምጽ አይሰማም።
እንግዲህ ከአስር በኋላ ነው ብዬ ነው እንግዲህ የተጫዋጫውኩት። እሺ ኢየሱስ ሚላል እዚህ ጋር ኢየሱስ ሚላል። እሺ ቆይ ሌላ ክርስቲያኖች ካላችሁ ግቡ። ክርስቲያኖች ካላችሁ ግቡ። ፔሌ ገብቷል። ፔሌ ሙስሊም ነው ክርስቲያን ነው ፔሌ? እሺ ዋሊያ ሚላልሽ ዋሊያን ላስገባት። እንግዲህ እንደምታዩት ነው እንግዲህ ያው ምንም እስካሁን የገቡት ሰዎች ምንም መረጃ አላቀረቡም። እንግዲህ ክርስትና ማለት እንደዚህ ነው። በነገራችን ላይ ክርስትና ማለት እንደዚህ ነው። ተዋህዶ ይሰማሃል? ይሰማኛል፣ ግን እንደ ፖለቲካ ባሰራ ደስ ይለናል ወንድማችን እባክህ። ለኔ ፖለቲካ አይደለም በነገራችን ላይ ምንም አጠቃቀም ሁልጊዜ ነው የምትለው ክርስቲያኖች እንዲህ ናቸው፣ ክርስቲያኖች እንዲህ ናቸው። ሁልጊዜ ነው እንደዚህ የምትለው እና ፖለቲካ ለመስራት ከሆነ ቲክቶክ ላይቭ የምከፍተው ያሳዝናል በጣም። እኔ ምንም ፖለቲካ እሺ፣ እዚህ ያላችሁ ሰዎች ክርስቲያኖች ገብተው ጥያቄውን መልሰዋል ብል ውሸታም አልሆንም? እስካሁን እስቲ አንድ ራሱ የታዘበትን ኢየሱስ እንደዚህ ታዟል ምንም ጥቅስ ሰምታችኋል? የለም። እኔ ለምን ዋሽላ ለማዋሸት ሁላ የሚመቹላ አይደለም። ዝም ብሎ ዋሽሉላ ለክርስቲያኖች ማለት ነው። የሆነ ለጨዋታው ድምቀት እንኳን እችኛዋን ቀን ጾሟት የሚል ራሱ ነገር የለም። ለአንድ ቀን የታዘች እንድናብራራ እኮ እድል አትሰጥም። ታዲያ እድል ካሰጥ ለምን ታስገባናለህ? ጥቅም የለውም። ተዋህዶ ምን መሰለክ፣ እኛ ሙስሊሞች እንዴት መሰለክ፣ አሁን በቤተክርስቲያን በክርስትና በቤተክርስቲያን ምናምን ነገር ዝም ብለህ ሰው አሽፍር አዟዙር ስትነግረው ባይገባው ራሱ ቃለ ሕይወት ያሰማልን ብሎ ይሄዳል። እኛ ጋር እንዲገባን ስለምንፈልግ ለምሳሌ 1 ሲደመር 1 ስንት ነው ስትባል 2 ብለህ ትናገርና ከዛ አስረዳ ትባላለህ። መልሱን ከመለስክ በኋላ ደቂቃ ይሰጣል። እኔ እኮ ቅድም ተናገርኩኝ። መልሱን ከሰጠህን በኋላ እናዳምጣለን። የዛን መልስ ማብራሪያ ማለት ነው። ማብራሪያው ማዳመጥ ግዴታ ነው። እናዳምጣለን። የዛን ነገር ማብራሪያ እናዳምጣለን። ግን መጀመሪያ መልሱን መስማት አለብን። ስለዚህ ኢየሱስ የሆነ ቀን ወይም ደግሞ የሆነ ወርን ጾሙት ብሎ አዟል ወይ በቃ አዟል ወይም አላዘዘም ብለህ አብራራ። ከዛ በኋላ ገባ ኢየሱስ ይሄን ቀን ወይም ደግሞ ይሄን ወር ጾሙት ያለበት አለ ወይ? ይሄ ነው ጥያቄው። አዟል ወይም አላዘዘም ብለና ከዛ ታብራራለህ። እሺ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ይሄን ወር ጾሙ ብሎ አልተናገረም። ከዚህ በኋላ አንድ ጃጀማ እሺ በምትፈልገው አድርገህ አትግለጸው። ለሰው ግራ እያጋባህ ሳይሆን የምትገልጸው ይሄን ወር ጾሙ ብሎ አላዘዘም ነው ያልኩት። ይሄን ቀን በቀንም ደረጃ ይሄን ቀንም ወይም ደግሞ ይሄን ወር ጾሙት ብሎ አዞ ያውቃል አያውቅም? ይሄን አብይ ጾምን ይሄን እንዲህ ብሎ አላዘዘም። አብይ ምናምን ስም ሳይጠራ ቶ ይሄ አብይ ምናምን ወር የሚለውን ቶ ላሱን ማንኛውም አይነት ቢሆን እንኳን ይሄኛውን ቀን ወይም ደግሞ ይሄኛውን ወር ጾሙት ብሏል ወይ? በቀንም ሆነ በወር ደረጃ ጾሙ ብሎ ያውቃል አያውቅም? በአዲስ ኪዳን አይደል የምጠይቀኝ ነው? በብሉይ ኪዳንም ይሄ አይታችኋል። ለመውጣት ማለት ነው የሆነ ጉድጓድ ውስጥ ገና ክርስቲያኖች ለመውጣት ብዙ ቀዳዳ የሚቀዱት ወደ ላይ ወደ በአዲስ ኪዳን ወይስ በብሉይ ኪዳን? አይደለም በአዲስ ኪዳን ወይስ በብሉይ ኪዳን? ለሐዋርያት ቶ ብሉይ ኪዳን ላይ ኢየሱስ ገና አለገና ምናምን ሌላ ጭቅጭቅ ሳልገባልህም ኢየሱስ እዚህ ምድር ላይ መጥቶ በቃ መልእክተኛው ነው ግን እናንተ አምናት ነው ብለው whatever it is አሁን ለአሁኑ ዲስከሽናችን አይጠቅምም። ይሄ ኢየሱስ ለሐዋርያት በዛ ሰዓት በነበረበት ሰዓት ላይ ይሄን ወር ወይም ይሄኛውን ቀን ጾሙ ብሎ ተናግሯል ወይ ነው ጥያቄ። በቃ በቀን ደረጃም በወር ደረጃ ይሄን ጾሙ ብሎ አዟል ወይ? በቀን ደረጃ ይሄን ወር ጾሙ ብሎ አላዘዘም። በወርም ደረጃ አላዘዘማ። ይሄን ወር ይሄን ቀን ብሎ አላዘዘም። ከዚህ ያላችሁ ሰዎች ይሄ ነው አሁን ማለት ነው እንዴት እንዳመጡት ይነግረናል። ከዚህ ገብተው አባቶች ገብተው ደቂቃ ልክፈት ነው። ቆይ ደቂቃ ልክፈትልህ። ቆይ እንዴት ታይማዎች አንድ ደቂቃ አይደል ያልከው? እኮ ደቂቃውን ስጠኝ ታዲያ። ይሄው ላስጀምርልህ ነው። ስትጀምር ንገረኝ። ስታርት ልለው። እሺ ልጀምር ያለው። እሺ ኢየሱስ ክርስቶስ ምንድነው ይሄን 40ውን ቀን ጾም አሳይቷል። ሐዋርያትም የሐዋርያት ሥራ ምዕራፍ 13 ላይ ጾመዋል። ኢየሱስ ክርስቶስም በዘመነ ስጋዩ ጾሟል። ከዛ በኋላ
የተነሱ አባቶች ይህን ኢየሱስ ክርስቶስን የጾመውን ጾም እንዲሁም ሐዋርያት የጾሙትን ጾም ጾመ ሐዋርያት ጾመ ኢየሱስ የምንላቸው እነዚህን እንድንጾም ኢየሱስ ክርስቶስ ከነርሱ ጋር ስለሆነ አዘውናል። ምክንያቱም እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ስላለ ሐዋርያት እስከ ዓለም ፍጻሜ የሚኖሩ ሆነው ሳይሆን ከእናንተም በኋላ በሚመጡ አባቶች አድራለሁ ሲል ነው። ስለዚህ ከሐዋርያት በኋላ የመጡ አባቶች መንፈስ ቅዱስ አድሮባቸው ኢየሱስ ክርስቶስ በእነሱ በኩል እነዚህን ጾም እንድንጾም አዞናል። አስቀድሞ ግን እሱ ጾሞ አርአያ ሆኖ አሳይቶናል። ሐዋርያትም ሲጾሙ አርአያ ሆነው አሳይተውናል። ስለዚህ እኛ አባቶች በደነገጉልን በመንፈስ ቅዱስ በደነገጉልን የክርስቶስ ምሳሌ አድርገን እንጾማለን ማለት ነው። አመሰግናለሁ። ምንም አይደለም። በቃ ምንም እኮ የተለየ ነገር አለ። አሁን ለወርድ ስለሆነ ቻው። ለማንኛውም ለወርድ ስለሆነ አሁን ቻው። አንድ ጥያቄ ነው። አሁን የምፈልገውን አሳይቻለሁ። ምንም እኮ መልሰልናል። እኛ ኢየሱስ እንዳላዘዘው አሁን ማለት ነው። ፕሮቴስታንቶች ልክ እንዳንተ ፕሮቴስታንቶች ልክ እንዳንተ አሁን አዘዋል። በእነሱ አባቶች መሰረት ይኸው አንድ ወር እንዲጾም በመንፈስ ቅዱስ ብለው እነሱም ቤተክርስቲያን በመንፈስ ቅዱስ ነው የሚነሳውና እነሱም አዘዋል። የማናችሁ ነው? ማናችሁ ጋር ነው መንፈስ ቅዱስ ያለው? ኦኬ ፖይንት ነው። ጥያቄ ምንድን ነው? መንፈስ ቅዱስ ያለው ትክክለኛ አስተምሮት ያለበት ጋር ነው። ስለዚህ ትክክለኛ አስተምሮ ያለ እነሱም እንደዛ ነው። እንትን ጥንቁልና ነው የሚጠቀሙት። እንደዚህ አይነት ናቸው እንጂ ትክክለኛው የክርስቶስ ወንጌል እኛ ጋር ያለው ነው የሚሉት። ያለ ማጣራት ከፈለክ አስተምሮን መርምረህ መድረስ ነው። ያንን ለማጣራትማ አስተምሮ መርምረህ ትክክለኛ ያንን ለማጣራት ቅድም እኮ መለስክልኝ። ኢየሱስ አዘዘው ላይ አላዘዘም አልከኝ እኮ። በቀንም በወርም ደረጃ አላዘዘም ብለህ እኮ መለስክልኝ። ሁለታችሁም በኢየሱስ መስፈርት ወድቃችኋል፣ ሁለታችሁም ማለት ነው። አሁን ሁለታችሁም ግን ቀን ትወስናላችሁ፣ ወር ትወስናላችሁ ብቻችሁን ማለት ነው። አንደኛው ሌላ እንትን ይላል። አንተ በምትፈልገው መልኩ ለህዝቡ እየቀየርክ ነው የምትነግራቸው። እንትን ያልኩትን አንተ በምትፈልገው በኩል ነው የምትነግራቸው። ግን እኔ የፈለኩትን አሳይቻለሁ። ችግር የለውም። ተዋህዶ ቃል በቃል እኮ ቅድም ደቂቃ ሳልሰጠው በፊት ቃል በቃል እኮ መልስልኝ ነው። በቃ የፈለግከውን አውራ ብዬ ሰጠሁህ። ምን ብለህ መለስክልኝ? በቀንም የሰምታችሁ ከሆነ በቀንም በወርም ደረጃ ኢየሱስ አላዘዘም ማለት ነው። ከዛ አባቶች እኮ ለህዝብ ስትናገር አሁን አንዴ ተዋህዶ አሁን ይኸውልህ አንተ የኛ አባቶች እንትን ብለው አሳይቶናል ምናምን ብለህ ተናግራል። በመንፈስ ቅዱስም በአባቶች በኩል በመጽሐፍ ቅዱስ ነው ያልኩት። አንዴ ቆይ መጽሐፍ ቅዱስ ላይ ኢየሱስ ያዘዘው አለ? ቆይ አንዴ በቀንም በወርም ደረጃ ኢየሱስ ያዘዘው አለ? አዟል? ድጋሚ ሊክደን ነው እንዴ? ያን እኮ አላልኩም። አላዘዘም ብያለሁ። ያን አላዘዘም። በቃ እዚህ ጋር ጨርሰናል። ቆይ አንዴ እሱን አልካድ። እሺ ፕሮቴስታንቶች አሁን አዘዙ በአባቶቻቸው ትእዛዝ መሰረት ይኸው አዲስ ወር ፕላን አውጥተዋል። አንዱ ቤተክርስቲያን ማለት ነው ሙሉ ወንጌል የሚባለው አዲስ ፕላን አውጥቷል። እሱ በመንፈስ ቅዱስ የታዘዘ ነው ብለህ ታምናለህ? አላምንም። በቃ እነሱም ደግሞ ማለት ነው እናንተ የምትጾሙትን በመንፈስ ቅዱስ ነው ብሎ አያምኑም። እነሱም ሁላ ማለት ነው እኮ አያምኑም። ያምናሉ እኮ እኔም እኮ አላልኩም አያምኑም እነሱ። ነገር ግን ትክክለኛው የት ነው ብለህ ለማወቅ ከፈለክ አንተ አስተምሮ መዝነህ መድረስ። በቃ ጨርሰናል እኮ አሁን ልትወጣ መውጣት ትችላለህ። እንግዲህ እንዳያችሁት ነው ኢየሱስ አላዘዘም። እነዚህ በአባቶቻችን በዚህ ምናምን መጥተው ነው እነዛም አባቶቻችን ነው የሚሉት። እነዛም እንግዲህ መሪዎቻቸውን በቃ ሁሉም ሰው ለዛ እኮ ነው አምላካችን አላህ ባይዘው ካያችሁት ምንድነው ኢተኸዙ አህባረሁም ወሩህባነሁም አርባበ ሚን ዱኒላህ ወልመሲህ ኢብኑ መርየም ብሎ ይናገራል። መነኩሶቻቸውንና ይሄ ከላይ ያሉት ይሄ ምንድነው እንትኖቻቸውን ይከተላል ወይም ደግሞ ያመልካሉ ብሎ ነው ላይ ያስቀምጠው። ያመልካሉ ማለት ጀስት ይከተሏቸዋል ማለት ለምሳሌ ሰው የሆዱ አምላክ ሊሆን ይችላል፣ የስሜቱ አምላክ ሊሆን ይችላል። ምክንያቱም ስሜቱን ሲከተል ስሜቱን እየታዘዘ ስለሆነ ማለት ነው። ዜርፎር አምላካችን አላህ ያመልካሉ በሚለው ወይ ነው ላይ ያስቀምጠው። ይሄ እነዚህን አካላት ብሎ ያስቀምጣል። አይታችሁ ከሆነ ማምለክ ምን ማለት ነው ተብሎ ሲቀመጥ ድንጋጌን ከነሱ ይቀበላሉ። ለምሳሌ ካያችሁ አሁን ይሄው ድንጋጌ ተቀበሉ። አንዱ ቤተክርስቲያን መጣ እኛ ወስነናል አለ። አይታችኋል። ሃይማኖት እየመሰረቱ ነው። የሃይማኖቱ መሪዎች ናቸው። ትእዛዝ የሌለውን ነገር እንትን እያሉ የሆነ ነገር ትእዛዝ ማዘዝና መከልከል የአምላክ ትእዛዝ ነው። የአምላክ ስልጣን ነው። እነሱ በራሳቸው ይሄን ወር ጹሙ ይሄን እንደዚህ ጹሙ ብሎ ትእዛዝ አወጡ። ስለዚህ የሚከተሉት እንትኖቻቸው ነው። ወጣቱ ክርስቲያን እንዴ? ሙስሊም ነው። ረመዳን አሪፍ ነው።
አልሐምዱሊላህ። እየራበህ ነው ወይስ ጠንከር ብለሃል ከስራ ጋር? ምንም አይደለም አልሐምዱሊላህ። አሁን እየጠነከረ ነው። በርታ ብለህ ዱዓ አድርግልኝ። እሺ እናንተም እያደረጋችሁ ኢንሻአላህ ዱዓ አድርግልን ምናምን ነገር። ታች ያላችሁ ሰው ረመዳን እንዴት ነው? ያ ጀማ ረመዳን እንዴት ነው? ታች ያላችሁ ሰዎች